አንዳንድ ሰው በነገራችን ላይ የሆነ ባላችሁም ሆነ ብቻ የሆነ ሰው የሆነ በየሄዳችሁበት የሚያስከብራችሁም አለ አይደለ? ብሩክ አሁን ለምሳሌ ትርሲትን በቃ ባሏ አሁን ላይ ባሏ ባይሆንም ልክ የልጆቹ አባት ነው፣ ግን በየሄደበት ነው የሚያስከብራት ማለት ነው። ለምንድነው ታውቃላችሁ? የሚያስከብራት መልካምነቱ ነው። በቃ ብሩኬ ሰውን ትንሽ ነው ትልቅ ነው ድሃ ነው ሀብታም ነው ብሎ ሳይል በቃ ሰው በመሆኑ ብቻ በማክበሩ እንዲሁም ደግሞ በመርዳቱ ዛሬ ላይ የሆነ ችግር ቢገጥመው ራሱ ያ መልካምነቱ እየከፈለው ነው እየተመለከትን ያለ ነው ማለት ነው። እና ብሩኬ እንደተመለከታችሁት በየሄደበት ሰውን የሚረዳ ሰውን የሚያበረታታ በምክሩም በገንዘቡም ሰዎችን ጥሩ ደረጃ እንዲደርሱ አድርጓልና ዛሬ ላይ ሁላችሁ እንግዲህ መልካምነቱ ዞሮ ዞሮ ለራሱ እየከፈለው ነው ማለት ነው። ሚኪን ስትመለከቱ ግን በቃ ከራሱ በላይ ሰው ያለ አይመስለውም። በቃ ሁሌ የራስ ወዳድ ነው። ቢያንስ እንኳን ተከስተ እንኳን ምን ያህል ጓደኛና ምን ያህል ነገር ብዙ ነገር ሰርቶለታልና ዛሬ ላይ ግን ጅል ምናምን እያለ የሆነ ክብሩን ዝቅ የሚያደርግ ነገር ነው የሚነካው ማለት ነው። እና ከረብቃ ጋር ሁሌ እንግዲህ ደስ የሚል ሙድ ላይ ናቸውና ይሄ ነገር እንግዲህ ሚኪን በጣም ረብሾታል። ምክንያቱም ረብቃን በፍጹም እንድትቀርባት አልፈለግም ነው ያለው። ምክንያቱም ለምንድን ነው እንዲቀርባት ያልፈለገው? ሚኪ ትርሲትን የራሱ እንድትሆን ወይም ደግሞ ሚኪ ከትርሲትንና ብሩክን ለማጣራት ዋነኛዋና አንደኛዋ ታርጌት ማን ትርሲት ስች ረብቃ ስለሆነ እና ብሩ አሁን እንግዲህ ይሄንትና ተከስተ አሁን ላይ ከረብቃ ጋር ተቀምጠው እያወሩ ባሉበት ጊዜ እንዳጋጣሚ ሚኪ ይመጣል እና ሚኪ ሲመጣም እንግዲህ ምንድነው ያለው? ምንድን እየሰራክ ነው እዚህ ካለው አይ እዚህ እኮ ለብቻዋ ስለሆነች ላጫውታት ብዬ ነው ላዳብራት ብዬ ነው ሲልም እና አንዴ ይፈልጋለሁ ውጭ ላናውራ ይልና እንግዲህ ተከስተም ተከትሎት ይወጣል። ምክንያቱም እንግዲህ ከረብቃ ጋር ራቅ የሚለውን ሀሳብ በፍጹም በውንም ሆነ በህልሙ አላሰበውም። እንደዚህ ይለኛል ብሎ በፍጹም አላሰበም ነበረና ግን የሚያስጠላውና የሚደብረው ነገር ከረብቃ ጋር ምን እየሰራህ ነው ሲለውም ያው ምን እሰራለሁ ማለት አንድ ወንድ ከአንድ ሴት የሚፈልገው ነው ሲልም በቃ ተከስተ በቃ ከረብቃ ጋር ረብቃን ለማማለል የምትሞክረውን ነገር ማቆም አለብክ ሲልም እንግዲህ ለተከስተ ያስጠነቅቀዋል። ተከስተም ደግሞ ለምንድን ነው ከረብቃ የምረቀው ሲለው እንግዲህ ምክንያቱም ረብቃ ዋነኛ ሽጉጤ ስለሆነች ማለቴ ብሩክን በጣም ተወደዋለች ሲለው ተከስተ በጣም ከት ብሎ ሳቀ። ምን እያልክ ነው ሚኪ? ብሩክ ሚጡ ብሩክን ታፈቅረዋለች እያልከኝ ነው ምናምን ስትለው አዎ ታፈቅረዋለች፣ ምክንያቱም ደግሞ ለእኔም ብትሆንም እሷ ትጠቅመኛለች። ተከስተ ይኸውልህ ተከስተ ብሩክን የራሱ አደረገችው ማለት ትርሲት የኔ ሆነች ማለት ነው ሲልም እንግዲህ ግን ያስጠነቅቀዋል። እንደዛ ነው ሲልም አዎ ለዛ ነው ለዚህ እኮ ነው አይገባህም የምልክ ጅል ነህ የምልክ እኮ ለዛ ነው ሲልም አሁንም በድጋሚ ተከስተን ይሰድበዋል ማለት ነው። ተከስተ እዚህ ጋር ሚኪ እኔ ይሄንን ስድብ ተወኝ ብያለሁ ሲለውም አንተም ይሄን ጅልነትን ታላቆምክ ምንም መሳደቤን አላቆምም ይለዋል ማለት ነው። ግን እዚህ ጋር ይሄ ሚኪ ትልቅ ስህተት እየሰራ ነው ገብታችኋል። አሁን ላይ የሆነ ትልቅ ስህተት እየሰራ ነው እያምለው ምንድነው ተከስተን እንደዛ መሳደብና ተከስተን ዝቅ አድርጎ ማየት የለበትም ነበረ። ተከስተ አሁን ላይ ከነ ትርሲት ጋር ሚኪ ጋር ሆኖ ያን ሁሉ ለሚኪ እየሰራለት ያን ሁሉ ነገር እየሆነለት ያላገኘውን ክብር ያላገኘውን አድናቆት ያላገኘውን ሁሉ ነገሩን አሁን ላይ ከነ ትርሲት እያገኘ ነው። እሱ ሲያንቋሽሸው እነሱ ደግሞ ክብር እየሰጡት ስለሆነ አሁን ላይ እነ ትርሲትን ለመጣል ሳይሆን ሚኪን ለመጣል እንደሚሯሯጥና እንደሚያደርገው ደግሞ አንጠራጠርም። ምክንያቱም ሚኪ ምንድን ነው የሆነ ዝቅ አድርጎ ነው እያየ ያለው።
እዚህ ደረጃ ላይ ራሱ ተከስተ ምንድን ነው ያለው? ይኸውልህ ሚኪ እዚህ ደረጃ ብትደርስም አንተ ከፍ ያለ ቦታ ላይ አሁን ላይ ብትቀመጥም ግን እዚህ ደረጃ ላይ እንድትቀመጥ ያደረኩህ እኔ ነኝ። በእኔ እርዳታና በእኔ እገዛ ነው ሚኪ፣ ብዙ ነገር አግዥሃለሁኝ እያለውም እንግዲህ ግን እንደዛም እኮ ብታደርገኝ እኮ እየከፈልኩኝ ነው እያለም እንግዲህ ባልሰራው ሀብትና ንብረትና ባልሰራው ብር እንግዲህን ተከስተን በመክፈሉ ዛሬ ላይ ለተከስተ እንደዚህ አይነት መልስ እየመለሰልን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም እንግዲህ አሁን ላይ ደግሞ ያው የሚጡ እንግዲህን የጎረቤቱን ቤት እንዳቃጠለችው ሻማ ሳታጠፋ እንግዲህ እናውቃለን። እና ብሩክ እንግዲህ ይችን ትርሲስን መጥቶ አናግሯት ነበር። እሱ ምንድን ነው ቤት እንዲሰራላቸው ለዛ ለጎረቤቱ በሙሉ ቤት እንዲሰራላቸው አድርጊልኝ ገዢ ብሏት ነበረ። እና ይህ ነገር እንደማይሆንም በመጀመሪያ ትርሲት ለብሩክ ብትነግረውም ብሩክም እንግዲህ እኔ ድርሻ ያለኝ አይደለ እዚህ ድርጅቱ ላይ ስላት፣ አዎ ድርሻ አለህ አለችው። እና አዎ ድርሻ አለህ ስትለው እንግዲህ ግን በዚህ ጊዜ ብሩክ ምን አለ፣ ቢያንስ አንድ ቤት ሁለት ቤት አያሰራም እንዴ ስትለው፣ እንዴ ያንተ ቤት አንድ ቤት እና ሁለት ቤት ብቻ ትላለህ እንዴ ስትለው፣ አያሰራም ትርሴት ስላት፣ ያንተ ቤት እንኳን አንድ ቤት ሁለት ቤት አይደለም አገር ይሰራል ስትልም ትነግረዋለች። እንደዛ ከሆነ ድርሻዬን ስጭኝና ቤት ይሰራላቸው እና አባባ መቼም በጸጸት እንደዛ ሆኖ ውጭ ላይ እንድኖር አልፈለግም። ስለዚህ ድርሻዬን ስጭኝና በድርሻ ይሰራላቸው ስትልም አይ አይሆንም ትለዋለች። ለምን ተሴት ለምንድን ነው እንደዚህ የሚሆነው ስትል፣ ምክንያቱም በእኔም በአንተም ድርሻ ነው የሚሰራው እንጂ በአንተ ድርሻ ብቻ አይሰራም ስትለው ብሩክ በዚህ ጊዜ በጣም ደስ አለው። የስ አለና ተቃቅፈው ምናምን ደስታቸውን እየገለጹ በዚህ ጊዜ ሚኪ ይመጣና ያው ሚኪ እንግዲህ ይናደዳል። እዛ አንተ እንደምታስበው አይደለም ምናምን ሲሉት ቆይ እኔ ምን አሰብኩ ምን ሳስባየሽ ምናምን ብሎ እንግዲህ ሲፎክርና ሲጮህ ተመልክተነዋል ማለት ነው። እና ቤት እንግዲህ ፈልጉ ብላቸዋለይ። ለጊዜው አሁን የሚከራይ ቤት መሰራት ውስጥ የሚጀምር ድረስ አሁን ላይ ለጊዜው የሚያርፉበት ቤት እንግዲህ እንዲከራዩ እና አንድ ሰፈር ቤት የሆነ ፈልጉትልና አባባንና ብሩክን ተሰዳቸዋለሁ ማለት ነው። እነሱም እንግዲህ ቀጥታ ደላላ ጋር ሄደው ነበረ። እንግዲህ እኔ ደላላ ነገር እና ምን ፈልጋችሁ ነው ምናምን ሲላቸው ማለት ነው። እና ሌላው እንግዲህ አረችኛዋ ነች ማለት ከነ ብሩክ በፊት ስራ ፈልጋ የመጣችው ልጅ ነች። እና ፈረንጅ ቤት ላስገባሽ ምናምን ሲላት እሺ መግባቱን እገባለሁ፣ ግን እባብ ስር ቢሉ ምልስ እንዴት አድርጌ ልሰራው ነው ስትል፣ ምን ችግር ያለው ቁረጥ ቁረጥ አድርገሽ ማስገባት ነው አላት። እና እንደዛ ስትላት እንግዲህ አይ እንኳን ይቅርቤ ስትል ከዛ ቤት ሰራተኝነት ቢሆንም ችግር የለውም ትለዋለች። እንደዛ ከሆነማ አሪፍ ነው፣ እንዴት ነው ዶሮዋን ከነብልቷ ምናምን ትሰሪያለሽ ሲላትም አልችልም አላለችም። እንጀራ መጋገሪያስ አልችልም። እንዴ ታዲያ ሰው እንጀራ መጋገር ሳይችል ዶሮ መስራት ሳይችል እንደው ዶሮ እንኳን ኦኬ እንደው እሺ ይሁን፣ ታዲያ እንጀራ መቼም መስራት ሳይችል እንዴት ላስገባሽ ነው ምናምን፣ በቃ የሆነ ሰው እያለ እሱ ጋር ላስገባሽ ወደ 80 ምናምን አመት ሆኖታል፣ ከዛ እሱ ያርፍልሻል፣ ሀብትና ንብረቱን ተወርሻለሽ እያላትም እንግዲህ በዚህ ጊዜ አይሆንም ምናምን ብላ ተሰድበውና ትወጣለች። በዚህ አጋጣሚ እነ ብሩክ ተከትለው ይገባሉ። እነ ብሩክ እንግዲህ ሲመጡ ቤት ፈልገን ነው ምናምን ይላሉ። እንግዲህ ያው ዲሃን እኮ እናንተ ደላላዎች እኮ ለብቻው እያስወራችሁና ራቁቱን ነው እያስቀራችሁት ያላችሁት እያሉም እና አባባም አንዳንድ ምክር ለደላላው ይመክሩታል። እና ቤት ነው እየፈለጋችሁት አለ ምን አይነት ቤት ምናምን ሲልም እንግዲህ እና ግን እንደዛ እያለ ከዛ የሆነ አንድ ሰፈር ቤት የሆነ ነው ምናምን ሲሉት አለ እጅ ላይ ነው ይሉና ተያይዘው እንግዲህ ቤቱን ሊያሳያቸው ይሄዳሉ ማለት ነው። እና ሲሄዱ ቤቱን አሳይቷቸው ምናምን ያው ዋጋውን እንግዲህ ታውቃላችሁ፣ ጠሪ ለመከራከር እንዳመቸው ከፍ አድርጎ ነው የሚጠራው አይደለም። እና ከፍ አድርጎ ያ የሚያከራየው ቢጠራም ግን እነ ብሩክም ደግሞ ያው አማራጭ ስለሌላቸው እንዲሁም ደግሞ ሰፈሩን ቦታውን ስለወደዱት ለመከራየት ፈልገው ነበርና እና ዋጋው ምናምን እያሉት ነበረ። እና ደላላው እንግዲህ
እንግዲህ እንዴት ነው ወደዳችሁት ወይ ምናምን ሲል ወደነዋል፣ መውደዱን ግን ዋጋው ምናምን ሲሉን ቤት እኮ የለም ምናምን ሲቆይናና እንዲሁ እሺ ካሉ ሄጅ እንዲሁ እግሩ ላይም ተደፍቼ ቢሆንም አስቀንሽ ልምጣ ይልና ከዛ እንደውሽ እንደውስ ካለክ ምናምን ብለው እነ ብሩክም ደግሞ ማመናቸው ተቀምጠው እንግዲህ ትርሲትንም ቤት አገኝተናል እስቲ ነይት ብሎ ምናምን ብለው እነሷንም ይጠሯታል ማለት ነው። እና ሄዱ ምን ቢል ጥሩ ነው በቃ ቤቱን ስለወደዱት ልክች አድርገህ እንዳትቀንስ ይልና እንግዲህ ይነግረዋል እንዴ ከዛ እንዳትቀንስ ምናምን ሲለው እሱም እንግዲህ እኔ እኮ ለመከራየት ምናምን እንዲመቸኝ ነው እንጂ እኮ እኔ ማለት ለመከራከር እንዲመቸኝ ብዬ ነው እንጂ እኮ ይሄን ያህልም እንደዚህ አልጠራም ነበረ ሲልም እንግዲህ ይነግረዋል ማለት ነው። እና ያ እንግዲህ አከራው ይሄ ደላለው እንግዲህ እንተም ቤተን በደህና ዋጋ ታከራያለህ እኔም ኮሚሽንን ጠቀም ያለ ኮሚሽን ወስዳለሁኝ ሲልም እንግዲህ ይነግረዋል ማለት ነው። እና ማከራው እንደዛ ነው እንዴ ሲልም አዎ ሰው እንዴት በገዛ ቤቴ በሰው ንብረት እንዴት አዛዥ ይሆናሉ ምናምን እያለም እንግዲህ ያ ሰውዬ ወልከን የብሩን ፈልገዋለሁኝ ይሄ ቤት ባይከራይ ግን ሲለውም ይከራያል አልኩህ ይከራያል አንተ ብቻ ከጠራው ነገር ንቅንቅ እንዳትለን ያቻቸዋለሁኝ ይገዙታል ይላል። እና ብሩክም እንግዲህ አፋቸውን ከፍተው ሲጠብቁት በቃ በቃ አልቀንስም ማለት እንደው ሰማይ ዝቅ ቢል ምድር ከፍ ቢል በፍጹም አልቀንስም ብሏል ይለውና እንግዲህ ይነግረዋል ማለት ነው። እና እነሱም እንግዲህ እሺ ይላሉ። ሄደው ቤቱን ያውታል። ትርሲትም እንግዲህ ያው ቤቱን ስለተመቻቸው ይከፍላሉ ማለት ነው። እንግዲህ ቁልፍ ተመልክተው ይመጣሉ እና ወዶ ተቀብለው ይመጣሉ እላችኋለሁ። እና ወደች እንግዲህ እስከዚህ ድረስ ነው ይዘንላችሁ የቀረብነው። ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።